ኖላዊ እንዴ መጣ? ሰላምታ አይቀድምም እንዴ ፋኖስዬ? አይ ድንገት መተግራ አጋባኸኝ። እንዴት ከርመሻል? እኔ ደህና ነኝ። አንተ እንዴት ነህ? ይመስገነው። ተቀመጥ። እሺ ምን ላምጣልህ? አረ በፍጹም ይልቅ አንቺ ተቀመጪ። ስሞት ኖላዊ አፈርሶ። አረ ጠላትሽን ፋኖሲ። እኔ የምልህ ቆይ ግን ምን እግር ጣለ? ኖላይ ምን ሆነሃል? ልሰናበትሽ ነው የመጣሁት። አልገባኝም። የምን ስንብት? ወደ ደሴ ልሄድ ነው። ምን? ቆይ እንዴት? አዲስ አበባ የመጣሁት እኮ ለሕክምና ነው። ሕክምናዬን ደግሞ ታክሜ ከጨረስኩ እዚህ ምን እሰራለሁ? ቆይ ታክም መዳንን ያወቀው ገና በቅርቡ አይደል እንዴ? ምን እያልሽ ነው ፋኖሲ? እሱንስ ቶ ከኔ ለመሸሽ ፈልገህ ነው አይደል? አይ አረ እንደሱ አይደለም። እስኪ ቶ እኔ መች ጠፋኝ ብላ ነው። ይኸውልሽ ፋኖሲ እኔ እኮ ለሁለታችንም የሚጠቅመንን ለማድረግ ነው። ቆይ ግን ያንተ መሄድ ነው የሚጠቅመን? አዎ ያው ከና አባባሉስ ከአይኔ ራቀ ከልብ ይርቃል አይደለም የሚባለው? ላንተ እንደዛ ሊሆን ይችላል፣ ለኔ ግን እንደዛ አይደለም። እንዴት? ኖላዊ እኔ እኮ ላንተ ያለኝ ስሜት ጋራና ተራራ የሚጋርደው አይደለም። ፋኖሲ ለኔስ ቢሆን ይሄ ነገር ቀላል ይመስልሻል አይደል? ቀላል ባይሆን ልኖርማ አትወስንም ነበር። ይኸውልሽ ኖላዊ ተው በቃ ምንም ነገር አታስረዳኝ። ለምን? ይኸውልህ ኖላዊ ለመሄድ ካሰብክ መንገድ ላይ መቆም አልፈልግም። ምን እንደምልሽ አላውቅም። ብቻ ፈጣሪ ሁሉንም ነገር ያስተካክለው። የእግዚአብሔርን እንኳን ተው። ተይ እንጂ ፋኖሲ እንደሱ እኮ አይባልም፣ ተመስገን ነው የሚባለው። እሺ ሁሉንም ነገር ተውና የዛሬን ብቻ እዚህ ዳር። አይ ማደር እንኳን በቃ ኖላዊ ዝም ብለህ ቅፍ አድርገኸኝ ዳር። ፋኖሲ ግን እኮ ኖላዊ እምቢ ብትለኝ አልሰማም። እሺ ማለት ደግሞ ግዴታ ነው። እሺ እንግዲህ እስማ አሁን ምን ፈልገህ ነው? መልሽ ጭራሽ ሴት ነሽ? አዎ ምን ነው? ጭራሽ በጠራራ ፀሐይ ልትዘርፊኝ ነው? ወደሽ ነው? በደንብ ነው። እባክሽ ተይ። የምታመልጪ መስሎሽ ነበር? ምንድነው? በመጀመሪያ ያለሽን ነገር አምጪ። እኔ ምንም የለኝም። እሱ ያሹ ምንድነው? እንዴ ስልክሽን አምጪ። እንዴ ለምን ደምሳጥሽ? ስልኬን አትወሰጅብኝ እባክሽ፣ ስልኬን አትወሰጅብኝ። ገና ህይወትሽን ወስድብሻለሁ። ቆይ ምን አድርግሽ ነው? ቆይ ሌላ ምን ይዘሻል? እኔ ምንም አልያዝኩም። አሁን ለሰራሽው ስህተት አፍንጫሽን ልትሰረው ወይስ ወገብሽን ልቀንጥስልሽ? ቆይ አንቺ ማን ነሽ? ታውቂኛለሽ? እስኪ ገምቺ። እንተዋወቃለን? የሆነ ቦታ ግን ያማቅሽ ይመስለኛል። መስሎሽ ነው? ቅዳሜ ደስ የሚል ነፋሻማ አየር የተላበሰና ብሩህ ሰማይ የሚታይበት ውብ ቀን። ልክ እንደ ሰማዩ ብሩህ ተስፋ ልቡን አጥግቦት በዛሬው የሽርሽር ጉዞ ደስተኛ ለመሆን ሽክ ብሏል ዶክተር ባይከዳኝ። ያንን ጨጎጊት መሳይ ጢሙን ሙልጭ አድርጎ ተላጭቶት በኒቪያ ክሬም ፊቱን ተወልውሎና በሲጃራ ጢስ የበለዙ ጥርሶቹን በኮልጌት ሙልጭ አድርጎ ተቦርሾ ፍጹም ሌላ ሰው ሆኗል። ለዛሬው የሽርሽር ጉዞ ከውስጥ ቀለል ያለ ስስ የበጋ ሸሚዝ ለብሶ የሚወደውን ስስ ጃኬት ከላይ ደርቧል። በትክክል የሽርሽር ሰው መስሏል። ከጢሙ ጋር እርጅናውን ላጭቶ ያስቀረው ይመስላል።
ከ10 ዓመት በፊት የነበረው መልኩን በመስታወት ውስጥ ሲመለከት የዕድሜ ድር የሚጠነጠንበት የዘመናት ለውጥ ምስጢር የተከሰተለት መሰለው። የሰው ልጅ እንደ እንዝርት ሆኖ የሚያጠነጥነው የዕድሜ ክር ወፍራም ልቃቂት ይወጣዋል። የሕይወት ልቃቂት ደግሞ ያለ ጊዜው የዳጎሰ መስሎ የሚታየው የሰው ልጅ ብሩህ ተስፋን ከልቡ ሲያርቅ ነው። የተስፋ ጮራ በልብ ላይ ሲፈነጥቅ የእርጅና ድር እየተበጣጠሰ እየቀለጠ ይሄዳል። ስለዚህ ለወጣትነት የዕድሜ ምስጢር ውሉ ሁሌም በተቻለ መጠን ደስተኛ ለመሆን ጥረት ማድረግ ነው። በተለይም ከወጣት ሴት ጋር ሲል በልቡ አወራ። ባይከዳኝ እንደ ዛሬው ዶክተር ከመሆኑ ከ16 ዓመታት በፊት በዲፕሎማ በነርስነት ሲመረቅ አብራው የተመረቀች ሲስተር አበባየሁ ገዳሙን ካገባና 3 ልጆች ከወለዱ በኋላ ተጣልተው ትዳራቸውን ካፈረሱ ከዛሬ 8 ዓመት ወዲህ ስለ ትዳር አስቦ አያውቅም ነበር። አሁን ግን በልቡ ውስጥ አዲስ ጮራ ፈንጥቋል። አዲስ የትዳር ውጥኑ ሲጎመራ ከውብ ወጣት አይኖች ውስጥ ዘልቆ ውጋገኑን ሲያበራ ታይቶታል። አሁን ከወጣቷ ከውበት ልዕልቷ ከትህትና አይኖች ውስጥ የግሉ ሊያደርጋት ከተመኘ ውሎ አድሯል። በሕልሙ መታበታለች። እኒያ ባህረ ሎሚ የሚመስሉ ጡቶቿን አሽቷቸዋል። ጭኖቿ የሚያመነጩትን ሙቀት ሞቆታል። ያንን ውብ ዳሌዋን አገላብጦታል። በሕልሙ ያ ሕልም ደግሞ ወደ እውነታ የሚለወጥበት ቀን ተወስኗል። በሱ እምነት የ5 ወር ምኞት ውል የሚቋጭበት ቀን ዛሬ ይሆናል። የተርከፈከፈው ሽቶ ልብ ይማርካል። ዛሬ እንኳን እሱ መኪናውም ሽቶ ሸታለች። ለመጨረሻ ጊዜ ወደ መስታወቱ መጣና ራሱን ከላይ እስከታች ድረስ ተመለከተ። ምንም የጎደለው ነገር የለም። ትህትና እንደዚህ አምሮበት ስታየው ልቧ ወከክ እንደሚል እርግጠኛ ሆነ። ሰዓቱን አየ። ከጧቱ 1 ሰዓት ተኩል ይላል። ለቀጠሮ የቀረው 30 ደቂቃ ብቻ ነው። የቤት ሰራተኛው የት ነበርሽ እንኳን የዛሬው የዶክተር ባይከዳኝ ሁኔታ አዲስ ሆኖባታል። እንደዚህ አምሮበት አይተው አታውቅም። ምን ተገኘ ዛሬ ስትል በልቧ አወራች። ዶክተር ለመጨረሻ ጊዜ ከመውጣቱ በፊት ጠራትና ምናልባት ከእንግዳ ጋር ልመጣ ስለምችል ከቤት እንዳትጠፊ በማለት አስጠነቀቃትና ወጥቶ የመኪናው ሞተር አስነሳ። ነጯ ኦፔል በደህና ይዞታ ላይ የምትገኝ ስለነበረች ሞተሯ ወዲያውኑ ተነሳ። ከሽሮ ሜዳ ቁልቁል ዝግ ባለ ፍጥነት ወደ ቀጠሯቸው ወደ ብሔራዊ ቲያትር ማሽከርከሩን ቀጠለ። ለዛሬው ቀጠሮ መሳካት የትህትና የዕድሜ ኩያዋና የልብ ጓደኛዋ አዜብ አስተዋጽኦ አድርጋለች። አዜብ ለዚያን ዕለት ኃላፊነቱን ወስዳ እናቷን እያስታመመች እንድታቆያት ባደረጉት ስምምነት መሰረት በጠዋቱ ከተፋለች። እንደተገናኙ ከተሳሳሙ በኋላ ትህትና ዝግጅቷን ቀጠለች። በዛሬው ጉዞ ላይ መሽቀርቀር አልፈለገችም። የተሰጣትን ትዕዛዝ ለመፈጸም እንጂ ለመሄድ ፍላጎቱ ስላልነበራት የምትለብሰው ንጹሕ መሆኑን ብቻ ወስና ለባብሳ ጨረሰች። ብሽቀረቀር ደግሞ ለዶክተር ባይከዳኝ ሌላ ትርጉም ሊሰጠው ይችላል ስትል አስባ ያገኘችውን ለባብሳ ጨረሰችና በቂ ነው አይደል አዜቢና ስትል ጓደኛዋን ጠየቀቻት። ለደብረ ዘይት ሲበዛ ነው አለቻት። በእንግዲህ ልሂድ፣ ሰዓት እየደረሰ ነው አለችና ልብሷን ከቀያየረችበት ክፍል ወጥታ ሄዳ እናቷን ሳመቻት። እግዜር ይቅናሽ ትሁቴ ብላ መረቀቻት። የዛሬው ቀጠሮ የሥራ ፍለጋ ቀጠሮ ነው በሷ ቤት። ልጇ ግን ዛሬ ለሷ ለበሽተኛዋ እናቷ መስዋዕትነት ልትከፍልላት ከፍላጎቷ ውጪ የሰው ፍላጎት ልታሟላ የተዘጋጀች መሆኗን ብታውቅ ምን ትል ነበር? በፍጹም አይሆንም። ለምን ዛሬውኑ አትሞትም? ትንሿ ልጇ ራሷን ለአደጋ አሳልፋ አትሰጥም ነበር። ትህትና ለሷ ገና ሕፃን ልጅ ናት። መቼም ወላጅ ልጁን ሁሌም ሕፃን እንዳደረገ ነው። በተለይ ሴት ልጅ ሁሌም ለእናቷ ትንሽ ናት። ለሷ የትህትና ዕድሜ ዛሬም 12 ነው። ምኑንም የማታውቅ አንድ ፍሬ ልጅ። አሜን እማዬ፣ እስከ 12 ሰዓት ድረስ እመለሳለሁ። አዜቢና አደራ
ቻው። እጆቿን ለእናቷም ለጓደኛዋም አውለብልባ ወጣች። ወደዚያ ወደ ግዴታ ቀጠሯ። ንፋሱ ጸጉሯን እያውለበለበው ጃኬቷን እያርገበገበው። እኔ ልሰቃይ፣ እኔ ልንከራተትልሽ ስትል እናት በልቧ አዘነችላት። አዜብ ተከተለቻትና ድምጿን ዝቅ አድርጋ ዋ ትሁት አስረክበሹ እንዳመጪ ብቻ አለቻት እየሳቀች። ምኑን አንቺ? እንደ ማፈር ብላ። የወርቅ አምባርሽን ነዋ። ወርቅ አምባርሽ ይጥፋ አለችና ተሳስቀው ተለያዩ። ከአንደኛ ክፍል ጀምሮ 12ኛ ክፍልን እስከሚጨርሱ ድረስ አዜብና ትህትና በጓደኝነት ስለኖሩ እንደ እህትማማች የሚተያዩ የሚያስቀኑ ጓደኛሞች ናቸው። በተለይ ትህትና እህት ስለሌላት አዜብን እንደ እህቷ ነው የምታያት። አዜብም የትህትናን ቤት የቤቷን ያህል ስለምታውቅ በምትወዳት ጓደኛዋ ላይ የደረሰባት የሕይወት ፈተና አንድም ቀን ሳያሳስባት ቀርቶ አያውቅም። አብራት ትጨነቃለች። አቅሟ በሚችለው ሁሉ ታግዛታለች። የአዜብ አባት በንግዱ ዓለም የቆዩ ሲሆኑ በርካታ ነጋዴ ጓደኞች አሏቸው። ከሁሉም የበለጠ ደግሞ ከጫማ ነጋዴው ከአቶ በቀለ ሞላ ጋር ጓደኝነታቸው ጠብቆ በክርስትና ተሳስረዋል። አቶ በቀለም የጓደኛቸው ልጅ እንደ ልጃቸው ነው የሚወዷት። እሷም ይህንን ስለምታውቅ ለአቶ በቀለ አንድ ጥያቄ አቅርባላቸዋለች። እሺ ብለው የሚፈጽሙላት ከሆነ በትህትና ሕይወት ላይ አንድ ለውጥ የሚታይበት ይሆናል የሚል ተስፋን በልቧ አሳድራለች። ትህትና ከቀጠሮው በፊት 15 ደቂቃ ቀድማ ደረሰች። ዶክተር በሰዓቱ ነበር የመጣው። ገና ሲያያት ልቡ መንጠር ጀመረች። ሆኖም እንደ ወትሮው ሁሉ ይህ የልቡ ሁኔታ እንዳይታወቅበት ያደረገው ጥረቱ ተሳካለት። ሙሉ ፈገግታ ጋብዟት የጋቢናውን በር ከፈተላት። ትህትናም ፈገግ ብላ ለሰላምታ እጇን ዘረጋችለት። እጁን አልሰጣትም፣ ጉንጩን አቀበላት። እንደ ማፈር ብላ ያስጠጋላትን ጉንጩን በጉንጯ ተቀበለችው። በዚያን ሰዓት የተሰማው ደስታ ሌላ ነበር። አንድ እርምጃ ወደፊት አለ በልቡ። እንደሱ ምኞት አሁን የለበሰችው ጂንስ ሱሪ ሳይሆን አጠር ሳሳ ያለ ጉርድ ቀሚስ ቢሆን ኖሮ ማርሹን ሲያቀያይር የማርሽ መቀያየሪያውን ብረት የሚይዝ መስሎ በዚያውም ያንን ለስላሳ ባቷን እንዲያም ሲል ጭኗን ዳበስ እያደረገ እሱም ተማሙቆ እሷንም ያሟሙቃት ነበር። ዳሩ ምን ያደርጋል አልሆነም። የለበሰችው ጠንካራ የጂንስ ሱሪ ለዶክተር ባይከዳኝ ቁርበት መስሎ ነው የታየው። ደረቅ ቁርበት፣ ሙቀት ማስተላለፍ የማይችል የማይሞቅ የማያሞቅ። ቁርስ የት እንብላ ትሁት? ወደ ጎን ፊቱን አዙሮ ጠየቃት። ቁልምጫው ለሁለተኛ ጊዜ መሆኑ ነው። እኔ በልቼን የመጣሁት ላንተ ካልሆነ ዶክተር አለችው። አታደርጊውም። እንደገና ዞር ብሎ በመደነቅ ተመለከታት። ዶክተር ሙት በልቻለሁ። በጣም ተሳስተሻል። እንደዛም ከሆነ ደግሞ ታባይኛለሽ እንጂ ብቻዬን አልበላም አላት በቀኝ እጁ መሪውን ይዞ እያሽከረከረ። ደስ እንዳለ አለችው። ጥሩ እንግዲያውስ እኔም ለደንቡ ያህል እንጂ አሁን አራበኝም። ቀስ ብለን ዱከም ስንደርስ እንበላለን። እስከዚያው ድረስ እርግጠኛ ነኝ አንቺም ይርብሻል አለና ፈገገ። ዛሬ ዶክተርን በተቻላት መጠን የመንከባከብ ግዴታ እንዳለባት ተሰምቷታል። በዛሬው የሽርሽር ፕሮግራም ልቧ በፍርሃት ቢሞላም ያንን ልቧ በፍርሃት የተሞላበትን ጉዳይ ፊቷ እንዲመሰክርባት ቀርቶ እንዲያስጠረጥራት እንኳን አልፈቀደችለትም። ያለበለዚያ ሙሉ ደስተኛ መስላ እየታየች ነው። ዶክተር ባይከዳኝም ሁኔታዋን ሲመለከት የበለጠ ተዝናና። ደብረ ዘይት ከዚህ በፊት ታውቂዋለሽ እንዴ? ረጋና ዝግ ባለ ሁኔታ መኪናውን እያሽከረከረ ጠየቃት። በተከፈተው መስኮት ቀዝቃዛ ነፋስ ሽው እያለ ይገባል። ደስ የሚል ነፋስ። ውዬ አላደርኩበትም እንጂ ወደ ናዝሬት ሲሄድ 1-2 ጊዜ አይቼዋለሁ። ወርደሽ ተዘዋውረሽ ካላየሽውም አይቆጠርም። ደብረ ዘይትን አይቻለሁ ለማለት ቢያንስ የሆራን ሐይቅ ሆራ ሆቴል ቁጭ ብለሽ ቁልቁል እየተመለከትሽ ካላደነቅሽው እንደ ማየት አይቆጠርም
የደብረ ዘይት ትልቁ ውበቷ ሆራ ነው። እናም ሆራን ሰፋ ያለ ጊዜ ወስደን እንጎበኘዋለን። ወደ ጎን በሙሉ ፈገግታ ፊቱ በርቶ ተመለከታት። ለመጀመሪያ ጊዜ የዶክተር ባይከዳኝ ውበት ታያት። በፊት የምታውቀው ዶክተር ባይከዳኝ መሆኑ እስከሚያጠራጥራት ድረስ ወጣትና መልከ መልካም ሆኖ ታያት። አባባሉን በፈቃደኝነት የተቀበለችው መሆኗን ለመግለጽ እሷም ፈገግ ብላ ወደ ጎን አየችው። እግዚኦ! ዶክተር ባይከዳኝ የሚሆነውን አጣ። በተለይ ወደ ጎን ፈገግ ስትል እንዴት ነው የምታምረው! ክሊዮፓትራዊ ቁንጅና፣ ሞናሊዛዊ የውበት ምስጢር፣ ብቻ የሆነ ለየት ያለ ነገር ያየባት መሰለው። ይህንን የሚያማልል ውበት አጣጥሞ የሚያደንቅበት ሰፊ ዕድል ስለገጠመው በደስታ ስሜት ተመስጦ ማሽከርከሩን ቀጠለ። ቀስ እያሉ በመሃሉ እያረፉ ሲጓዙ ቆይተው ዱከም ከጠዋቱ 3:30 ላይ ደረሱ። ከዚያም እምቧይ መስክ ሆቴል መኪናቸውን አስጠግተው አቆሙና ወረዱ። ምን ልታዘዝ? አንድ ጠቆር ያለና ነጭ ካፖርት የለበሰ ወጣት አስተናጋጅ ወደ እነሱ እየቀረበ የሚበላ ነገር ምን አላችሁ? ቀለል ያለ ቁርስ ሲል ጠየቀ። ዶክተር ባይከዳኝ ወንበሩ ላይ ለጠጥ ብሎ እየተቀመጠ ዱለት ጥብስ ፍርፍር ያለውን ሁሉ ጠራ። ጥብሱ የበግ ነው? አዎን። በል እሳት ገባ ያለው ጥብስ። አንድ ወይስ ሁለት? አንዱን አምጣ አለች ትህትና ቀደም ብላ። ለምን ሁለት አይሆንም? አላት ዶክተር ባይከዳኝ። ግድ የለም ካነሰን መጨመሩ ይሻላል አለችው። ይሁን እንዳልሽ። መነጽሩን አወለቀና በእጁ እያጫወተ አይኖቿን አያት። ቀና ስትል አይን ለአይን ስለተጋጩ ትህትና አፈረችና አቀረቀረች። ዶክተር ባይከዳኝ እጆቹን በማጨብጨብ ተጣራ። አቤት አለ አስተናጋጁ ተመልሶ መጣና የሚጠጣ ነገር ስጠን እስቲ። የሚጠጡትን በመንፈስ እሱ ያውቅ ይመስል በደፈናው የሚጠጣ ነገር አለው። ምን ላምጣ? ቢራ አለ? አሁን አለ። ምን አይነት? ቅዱስ ጊዮርጊስ ቢራ። ሜታም አለ። በል ጊዮርጊስ ቢራ ስጠን። ጭማቂ አላችሁ? ስትል አከታትላ አስተናጋጁን ጠየቀችው። መኖሩን ገለጸላትና የብርቱካን ጭማቂ እንዲያመጣላት አዘዘች። ዶክተር ባይከዳኝ ቅር አለው። ምክንያቱም ቀዝቃዛ ቢራ ደምን ሞቅ አድርጎ ሞቅ ላለ ጨዋታ ይጋብዛል። ቀዝቃዛ ጭማቂ ግን ከንፈር እያቀዘቀዘ ገብቶ ደምንም እንደ በረዶ ያረጋል የሚል ስሜት ተሰማው። እሱ ደግሞ ትህትና እንድትቀዘቅዝ እንድትረጋ ሳይሆን እንድትሟሟቅለት እንድትጋጋልለት ነው የሚፈልገው። ቢራ እንድትጠጣ ያቀረበላትን ጥያቄ ባለመቀበሏ ብዙም አላስጨነቃትም። አሁን ጠዋት ነው። ረጃጅም ሰዓቶች ይቀራሉ። ድራማ የሚሰራባቸው ሰዓቶች። ቀስ ብሎ ይደርሳል። መቸኮል እንዲያውም አጉል ነው። የጅብ ችኩል ቀንድ ይነክሳል ሲል ተጽናና። እንዳጀማመሩ ሁሉም በእርጋታ እንዲጠናቀቅ አስቦ ተረጋጋ። ትህትና የቀረበውን ቁርስ 1-2 ጊዜ ከጎረሰችለት በኋላ በቃኝ አለች። ዶክተር 1-2 ጊዜ በሞቴ እያለ በማጉረስ ፍቅሩን ከገለጸላት በኋላ በቢራ እያወራረደ ጥርግ አድርጎ ተመገበ። እንዲህ የምግብ ፍላጎቱ መከፈቱ ገረመው። ምናልባት የምግብ ፍላጎት የምትከፍት ሸጋ ልጅ ከጎኔ ስላለች ይሆናል ሲል በልቡ ተናገረ። እምቧይ መስክ ሆቴል ለ1 ሰዓት ተኩል ያህል አረፍ ብለው ከቆዩ በኋላ በተመሳሳይ አዝጋሚ ጉዞ መንገድ ዳር ከሚቆሙ የገጠር ሰዎች ላይ ማር፣ እንቁላል፣ ሀብሀብ የመሳሰለውን እየገዙ አንዳንዴም ከመኪና እየወረዱ በነፋሻማው አየር እየተዝናኑ ከቀኑ 5 ሰዓት ተኩል ላይ ደብረ ዘይት ደረሱ። እንደ እውነቱ ከሆነ ልቧ ከሰጋበት ከአንድ ነገር በስተቀር ትህትና በሽርሽሩ አልተከፋችም። ምንም እንኳን ቀልቧ ያላረፈበትና እኩያዋ ያለመሆኑ ቢታወቃትም የእናቷ ሐኪም ዶክተር ስለሆነ እናቷን በደንብ አክሞ እንዲያድንላት በተቻላት ሁሉ ደስ ልታሰኘው ጥረት እያደረገች ነው።
ደብረ ዘይት እንደደረሱ በቀጥታ ወደ ሆራ ሆቴል ሄደው መኪናቸውን አቆሙና ተያይዘው ወደ ሆቴሉ አዳራሽ ገቡ። ትህትና እንደዚያ እሱን ለማስደሰት ስትል ያለምንም ተቃውሞ በሱ ፍላጎት መሰረት በቀላሉ ስትጓዝ በማየቱ ልቧ ፈቅዶኝ ነው የሚል ግምት አሳደረና እንደምቦሳ ጥጃ ሊፈነጥዝ ፈለገ። በዚህ ላይ ደግሞ አንድ ነገር ይሰማዋል፣ ዶክተርነቱ። ዶክተር አብዛኛውን ጊዜ ሐሳብንና ምኞትን ለማሳካት ተግባር ወሳኝ ነው ብሎ የሚያምን ሰው ነው። ፍቅርን በአቤቱታ ወይም በማመልከቻ አይነት አስቦትም አድርጎትም አያውቅም። እንደዚያ ቢሆን ኖሮ ገና ከጅምሩ እንደ አቶ መሰረት አይነት ጥያቄ አቅርቦላት ባጭሩ አሸኛኘት ባደረገችለት ነበር። ዶክተር ግን ቀስ በቀስ እርጋታንና ዘዴን መሳሪያዎቹ አድርጎና ለ5 ወራት በትዕግስት ጠብቆ ወደ ወጥመዱ እያስገባትና እያለማመዳት ነው። በዚህ ዘዴውም ይኸውና ለዛሬው የሽርሽር ጉዞ በቅቷል። እናም የዛሬው ሽርሽር የዚያ ሁሉ ምኞት ውል የሚቋጠርበት የመጨረሻ ቀን ይሆናል። በሆቴሉ ውስጥ ባለው ምቹ ሶፋ ወንበር ላይ ዘና ብለው ተቀመጡ። ዶክተር ለውሃ ጥሙም ለጨዋታውም ጭምር የጀመረውን ቢራ አዘዘ። ንጥረ ነገር ገና ጊዜው አይደለም። ትህትና አንድ ቢራ ይምጣልሽ? ከፊል ልምምጥ በሚመስል ሁኔታ ይመረኛል፣ ለስላሳ ብጠጣ ይሻለኛል ዶክተር አለችው ለስለስ ብላ። ቁልምጫውን እየለመደችው ነው። ቀደም በጉዞ ላይ ስለሆነ ነው። አሁን ግን የማረፊያ ጊዜያችን ስለሆነ ምንም አይልሽ። አንድ ቢራ አፒታይዘር ነው ለመልካም ምሳ ሲል አግባባት። ተሟገተችው። በመጨረሻ ላይ ግን ፈቃደኛ ባለመሆኗ የተሰማውን ቅሬታ ከፊቱ ላይ በጉልህ አነበበች። ወይኔ ጉዴ፣ ተቀየመ መሰለኝ አለች በልቧ። ቅር አለህ እንዴ ዶክተር? ብትጠጪ ደስ ይለኛል። አልፈልግም ካልሽ ደግሞ መብትሽ ነው አላት ፈርጠም ብሎ። በቃ አኩርፏል ማለት ነው፣ መጠጣት አለብኝ ስትል ከአንድ ቢራ ጋር ለመታገል ወሰነች። በቃ ልሞክረው እሺ አለችው። ዶክተር ባይከዳኝ ደስ አለው። ወጥመዱ አለ በልቡ፣ ሰርቷል። ሐሳቧን ሳትቀይር ቶሎ ብሎ እጆቹን በማጨብጨብ ከተጣራ በኋላ ቀዝቃዛ ቢራ አስመጣላት። እዚያ ቁጭ ብለው እየተዝናኑ ዶክተር ባይከዳኝ የተዘዋወረባቸውን አገሮች፣ የሕዝቦቹን ባህልና ያኗኗር ሁኔታ፣ የየአገራቱን እድገት ደረጃ እያነሳሳ ሲያወጋት አፏን ከፍታ ታዳምጠው ጀመር። በሰለጠነው ዓለም የሕክምናው እድገት የደረሰበትን ደረጃ አጫወታት። የሰው ልጅ አካል እንደ መኪና ዕቃ ከአንዱ ተፈቶ ለሌላው የሚገጠምበት የእድገት ደረጃ ላይ መድረሱን ተነተነላት። ያልጠራላት ሀገር የለም። የሄደባቸውንም ያልሄደባቸውንም እየጨማመረ በአጠቃላይ ዓለምን ዞሬያለሁ አላት። ውጭ አገር እያለ የደረሰበትን አንድ አጋጣሚ ሲነግራት ሳቀችለት። ጣሊያን አገር ለትምህርት በሄድኩበት ጊዜ ከአንድ ጓደኛዬ ጋር ምግብ በጋራ እያበሰልን እንጠቀም ነበር። እኔ ጣሊያንን ከዚያ በፊት አላውቀውም ነበር። ጓደኛዬ ግን ደጋግሞ ሄዷል። አንድ ቀን የታሸገ የቆርቆሮ ምግብ ይዞልኝ መጣ። ሽፋኑን አውልቆ ልጦት ነበር። ቆንጆ የበሬ ስጋ መሆኑን ነግሮኝ አብረን በላ ነው። እሱን እያየሁ እንደምንም በዳቦ እያጠቃቀስኩ ሞከርኩት። ይገርምሻል፣ ከ2 እና ከ3 ቀናት በኋላ ቀስ በቀስ ጣዕሙን እየተለማመድኩት ሄድኩኝ። ከመጀመሪያው ቀን በተሻለ ሁኔታ ይበላል ጀመር። ስጋው የምን ነበር አለችው ምንነቱን ለማወቅ ጓጉታ። የታሸገ የቆርቆሮ ስጋ መሆኑን እንጂ የምን ስጋ እንደሆነ የተገለጸልኝ በኋላ ነው። ልቀጥልልሽ እና ጓደኛዬ በነገረኝ መሰረት የበሬ ስጋ ተገኝቷል ብዬ ሳነክተው ከረምኩ አለና ጨዋታውን ቀጠለ። አሁን ዶክተር ባይከዳኝን እየተለማመደችው ነው። በተለይ ሲያወራ እርጋታውና የወግ ስርዓቱ የሚስብ በመሆኑ ጨዋታውን በተመስጦ ነበር የምታዳምጠው። እየጠጣሽ አለና የቢራ ጠርሙሱን አስያዛት። ይገርምሻል፣ የዚያን ያክል ቀን ስመገብ እንዴት መጠርጠር እንዳቃተኝ አይገባኝም። ያንን ምግብ ስበላ ጓደኛዬ ይስቅብኝ ነበር። በዚያን ሰዓት ግን ምግቡን እየተለማመድኩት ሄጄ እየቆነጠርኩ በዳቦ የምቀምሰው ሰውዬ ሞቅ እያደረግኩ መመገብ ጀመሩ። ከዛ በኋላማ ምን አለፋሽ
ዳቦም ቀረና ያንን ስጋ ሾርባ እየሰራሁ በኩባያ ስኮመኮመው ከረምኩ። ጉዱ የፈላው እኔ ራሴ ያንን የታሸገ ስጋ ለመግዛት ወደ ሱቅ ሄድኩለት ነበር። በዚያ የምግብ ቆርቆሮ ላይ ሸጋ ፈረስ ከነጋማው ጉብ ብሎበት ባየው ጊዜ መጀመሪያ በድንጋጤ ተውጬ ከጓደኛዬ ጋር ለመጣላት ወስኜ ነበር። ቀስ በቀስ ራሴን እያጽናናሁ በጓደኛዬ ላይ ተሰምቶኝ የነበረውን ስሜት ለማስወገድ ሞከርኩ። ጓደኛዬም የአመጋገብም ሆነ የምግብ ስርዓት የልምድና የባህል ውጤቶች እንጂ በተፈጥሮ ተለይተው የተፈረጁ ባለመሆናቸው በአገርህ ባህል ባይበላም በሰው አገር ውስጥ እስካለ ድረስ በአገሬው ሰው የአመጋገብ ባህል መጠቀም ወንጀል አይደለም፣ ከአፍ የሚወጣ እንጂ ወደ አፍ የሚገባ አያረክስም ሲል ተከራከረኝ። እኔም ስላለፈው በደሌ ይቅር በለኝ ብዬ በልቤ ጸሎት ቢጤ ያደረስኩና ማንኛውንም የታሸገ ምግብ ለብዙ ጊዜ አቆምኩልሻለሁ ሲል የደረሰበትን አጋጣሚ አወጋላት። የፈረስ ስጋ መበላቱ ገርሟት እነሱስ ቢሆኑ እንዴት ፈረስ ይበላሉ ስትል ጠየቀችው። ምን ፈረስ ብቻ? በውጭ አገር ሌላም ይበላል። ኤሊ፣ እንቁራሪት፣ እባብ፣ ውሻ፣ አህያ። አንገሸገሻት። በአሁን የምሳ ሰዓት እየደረሰ ስለሆነ ለአፒታይዘር የሚሆን ጨዋታ አምጪ አላትና ሳቀ። አንተ ትሻላለህ፣ እኔ ምንም የሚያስቅ ነገር አላውቅም ስትለው የበለጠ ሳቀና ዘና የሚያደርግ ቀልድ ቢጤ እያወራት እያጨዋወታት ለ2 ሰዓት ያህል በሆቴሉ ውስጥ ከቆዩ በኋላ የምሳው ጊዜ ስለደረሰ ወደ ምግብ አዳራሽ ይዟት ገባ። የዕለቱ የምሳ ፕሮግራም ብፌ ነበር። ረጋ ብለው በሚገባ እስከሚጠግቡ ድረስ ተመገቡ። ምሳው ብቻ 1 ሰዓት ያህል ቆየ። ከዚያ በኋላ በዶክተር ባከዳኝ እቅድ መሰረት ቀሪው የንጥረ ነገር መውሰጃ ጊዜ ነው። ገበታው ከተነሳ በኋላ ውስኪ ያዘዘና ስለ ቀጣዩ ፕሮግራም ያሰላስል ጀመር። ከደብረ ዘይት በ11 ሰዓት ቢነሱ አዲስ አበባ 12 ሰዓት ላይ ኮርተው እንደሚደርሱ ገመተ። ከዚያም የደብረ ዘይት ቆይታቸው ዋና ተግባር የሚከናወንበትን ጊዜ በሐሳብ ነድፎ አጠናቀቀ። ለዚያ እንዲረዳው ሙቀትና ኃይል ለማግኘት ደግሞ ንጥረ ነገር ለመቀማመሻ የሚሆን 1 ሰዓት መደበ። ከዚያም ከ9 እስከ 11 ሰዓት ድረስ በመኝታ ክፍላቸው ውስጥ ከውቧ ትህትና ጋር በሰፊው አልጋ ላይ አንዴ ወደ ግራ አንዴ ወደ ቀኝ መንከባለል። በሐሳቡ የሷም ራቁት ገላ ከብርድ ልብሱ በላይ ታየው። ሳያስበው ትኩስ ሙቀት በጭኖቹ መካከል ተሰማው። እንዲያም ሲል አርፎ የተቀመጠ ኃይል እንደቀሰቀሱት አውሬ ነቅቶ ይታገለው ጀመር። ዶክተር ያንን ሐሳብ ጊዜው ከመድረሱ በፊት ማሰቡ ስህተት መሆኑን አምኖ ወደ ጨዋታውና ወደ መጠጡ በመመለስ ያንን ኃይል ለማቀዝቀዝ ሞከረ። በፊቱ ላይ ለቅጽበት የታየው የጭንቀት ስሜት ግን ለትህትና በደመ ነፍስ ታወቃት። የሱ ስሜት እንደዚያ ሲለዋወጥ ልቧ መዝለል ጀምራ ነበር። ፍላጎቱ ገብቷታል። ዶክተር ባይከዳኝ ያንን ውስኪ ባለው አጭር ሰዓት ውስጥ ዳብሉን ይለው ጀመር። አይበቃም ዶክተር፣ መንገደኞች መሆናችንን አትርሳ አለችው አፈጣጠኑ ገርሟት። አትስጊ፣ በሹፌርነቴ ሙሉ እምነት ይኑርሽ አላት በግማሽ ፈገግታ። ዶክተር እስካሁን ያላሰበው ነገር ትዝ አለው። በሚይዘው የመኝታ ክፍል ውስጥ እየተጫወቱ መጠጣት ሲቻል ይህ ሁሉ መጣደፍ ለምንድን ነው ሲል ራሱን ጠየቀ። ከዚያም በድንገት ነጥሮ ተነሳና መጣቱት ብሏት ወደ እንግዶች መቀበያ ሄደና አልጋ ተከራየ። ዶክተር ሁሌም ፍላጎቱን በጥያቄ ሳይሆን በድርጊት ነው የሚገልጸው። ድርጊት የፍላጎት መነሻም መድረሻም ነው ይላል። እናም ፍላጎቶቹን ካነሳሳቸው ጀምሮ እስከ አፈጻጸማቸው ድረስ በውሳኔና በድርጊት እየተቆጣጠራቸው ስለሆነ ከሞላ ጎደል ትህትናን በቁጥጥር ስር ለማዋል የቀረችው በጣም ጥቂት ጊዜ ብቻ ነች። ምናልባት በደቂቃ የምትቆጠር ጊዜ። የተከራየውን የመኝታ ክፍል ቁልፍ ካስተናጋጇ ሲቀበል ቀላ ወፈር ያለችው ሳቂታ ሴት አስተናጋጅ ሳቅ አለችለት። አብራው የነበረችውን ቆንጆ ልጅ አይታ ውበቷን አድንቃለች። ምናልባትም መልካም የደስታ ጊዜ ይሁንልህ ማለቷ ስለገባው ነው መሰል እሱም ፈገግ አለላት።
ዶክተር የተከራየውን ክፍል ከፍቶ ንጽህናው በሚገባ የተጠበቀ መሆኑን አረጋገጠ። ከአንድ ጥግ በኩል 2 ሶፋ ወንበሮችና ክብ ጠረጴዛ ይታያሉ። ሄዶ የመስኮቱን መጋረጃ ገለጠው። ለምለም ሜዳ ባሻገር ይታያል። በዚያ ሰፊ አረንጓዴና ለምለም ሜዳ ላይ ከትህትና ጋር ሆነው ቢንከባለሉ ምንኛ በወደደ። ለማንኛውም በወዲህኛው ሜዳ ላይ ለመንከባለል ጊዜው እየተቃረበ ነው። አልጋው ላይ አይኖቹ ተተክለው ቀሩ። ሁኔታውን በሚገባ ካጣራ በኋላ ተመልሶ መጣና አስተናጋጁን በምልክት ጠራው። አስተናጋጁ ሮጦ መጣና እጆቹን ወደ ኋላ አጣምሮ አደግድጎ ቆመ። የሆነ ነገር ዝግ ባለ ድምፅ ነገረው። ጭንቅላቱን ነቀነቀ። ዶክተር ተመልሶ ወደ መኝታ ክፍሉ ሄደና በጀርባው ተንጋሎ በአይኖቹ የጣሪያውን ኮርኒስ ይቆጥር ጀመር። በሐሳብ ግን ሌላ ቦታ ነው ያለው። የተላከው ልጅ ያለ አንዳች ችግር ትህትናን ይዟት እንደሚመጣ ጥርጥር አልነበረውም። ከዚያም አስተናጋጁ ትህትና ወደ ተቀመጠችበት ወንበር አመራና ሄዶ በጆሮዋ የሆነ ነገር ሹክ አላት። ከወዲያ ማዶ ተቀምጠው በውበቷ ተመስጠው አንዳንዴም የሚጠቅሷት 2 ሰዎች ፍጥጥ ብለው እያዩት ነበር። በሰው ላይ አይኑን የሚያፈጥ ሰው እንደምትጠላ ምንም ነገር አትጠላም። ከነሱ አይን ለመሸሽ ስትል ቶሎ ብድግ አለች። ለማይቀረው ዕዳ ጊዜ ማጥፋት እንደሌለባት ወስናለች። በመለኪያው ውስጥ ያለውን ግማሽ ውስኪ አንስቶ አስተናጋጁ ከፊት ቀደመ። ተከተለችው። ይርቃል እንዴ ስትል ጠየቀችው። አይርቅም፣ ያው እዚህ እኮ ነው። በጣቱ የመኝታ ክፍሉን እያመለከታት ፍርሃትና ጥርጣሬ ልቧን አሸብሮት አምላክ ያድራህን እያለች በደመ ነፍስ ተራመደች። አስተናጋጁ በዚህ ቅልጥፍናው በዶክተር ባይከዳኝ ምን እንደሚሸለም እግዜር ይወቀው። ዶክተር ከጎኑ ገልበጥ አለና የአልጋው ጠርዝ ላይ ተመቻችተው ተቀመጠ። ትህትናም ሄዳ ከሶፋ ወንበሩ ላይ አረፋለች። ልቧ ድው ድው ይል ነበር። እዚያው አይሻለም ነበር እንዴ ዶክተር? እንዲያው ለአፏ ያህል እንጂ የመኝታ ክፍል የተያዘበት ምክንያት ሳይገባት ቀርቶ አልነበረም። ከህዝብ ጋር የሚበቃንን ያህል ተጋፍተናል። ይህች ሰዓት ደግሞ የግላችን ብቻ ብትሆን ምን ይሰማሻል? ፈገግታው ከከፍተኛ መቁነጥነጥ ጋር የታጀበ ነበር። አሁን 2 ተቃራኒ ጾታዎች በአንድነት በአንድ መኝታ ክፍል ውስጥ ሆነው ተፋጠዋል። ያውም የመጀመሪያ እፍታው የሚቀመስበት በመሆኑ ዶክተር ከፍተኛ ጉጉት አድሮበታል። ትሁት፣ ዘና ብለሽ ለመጫወት ሞክሪ። እዚህ ጋር ሁኚ። እጇን ሳብ አድርጎ ካልጋው ላይ ከጎኑ ጣላት። ወበቁ ማይጣል ነው አለና ከላይ የለበሰውን ጃኬት አወለቀው። ጫማውን ቀደም ብሎ አውልቆት ነበር። አምላኬ አንተ አውጣኝ። እሱ ራሱ አውቆ ካልማረኝ በስተቀር አማራጭ የለኝም። እባክህ ልቡን አራራልኝ ስትል ጸሎት አደረሰች። በሷ ቤት የተማረ ነውና ሁኔታውን ሳስረዳው ይገባዋል የሚል እምነት አላት። ባይሆን በሌላ ጊዜ ተዘጋጅታበት ይሆናል እንጂ የዛሬውን ይምራታል። ለመጀመሪያ ጊዜ ጠጋ ብሎ እጆቹን ከትከሻዋ ላይ ጣል አድርጎ አገጯን ቀና በማድረግ ቁልቁል ተመለከታት። አንድ ትልቅ የሚበላ አውሬ በእጁ የገባችለትን ምስኪንና ደካማ ፍጥረት ሊበላት እንደተዘጋጀ አይነት ስሜት ነበር የተሰማት። ሰውነቷ መንቀጥቀጥ፣ መንዘፍዘፍ ጀመረ። ቀስ ብሎ እኒያ ብስል እንጆሪ የመሰሉ ከንፈሮቿን በከንፈሮቹ ዳሰሳቸው። ከዚያም ቀስ በቀስ እንደ ሎሚ ይመጣቸው ጀመር። ትህትና በሲኦል ስቃይ ስሜት ተውጣ ለፈጣሪዋ ጸሎት እያደረሰች ነበር። ዶክተር ባይከዳኝ በእያንዳንዷ ደቂቃና ንዑስ ደቂቃ ስሜቱ እየናረ ሄዶ ራሱን መቆጣጠር እስከሚሳነውና እንደ ቆሰለ አውሬ የሚያደርገውን ሁሉ በሚያጣበት ደረጃ ላይ ደረሰ። በጥቂት ደቂቃ ውስጥ ያ ሁሉ ኩራት፣ ያ ሁሉ መጀነን ጠፍቶ እሱነቱን የጀቦነበት ጋቢ ተገልጦ ወዲያ ወደቀና መላ ሰውነቱ በወሲብ ስሜት ግሎ አይኖቿን፣ አፍንጫዋን፣ አንገቷን፣ ሁለመናዋን እየሳመና እየላሰ ያቃስት ጀመር። ቀስ በቀስ ከላይ የለበሰችውን ስስ ሸሚዝ አውልቆ
ወዲያ ቢወረውራቸው ግትር ያሉት ትናንሽ ጠጣር ጡቶቿ መሸሸጊያ መደበቂያ አጥተው ፊት ለፊት ተጋለጡ። በትኩስ ትንፋሹና በጋለ ስሜቱ ውስጥ በስላ እሷም ወደ መቅለጡ ተዳረሰች። በላቡ የተነሳ ጸጉሯ ጭፍርር ብትንትን አለ። ዶክተር ከዚህ በኋላ መቆየት አልቻለም። ቀስ ብሎ የእሷን የሱሪ ዚፕ መፍታት ጀመረ። በዚህ ጊዜ እንደምንም ብላ ያለ የሌለ ኃይሏን አሰባስባ ትንፋሽ አወጣች። ቆይ አንድ ጊዜ ዶክተርዬ። ከፊል ማቃሰት በሚታይበት የተቆራረጠ ድምፅ ተማጸነችው። ምን ነው አላት በመገረም። አሁን ዶክተር ባይከዳኝ የወሲብ ረሃቡ በሷ ሁኔታ ትንሽ ቀዝቅዞ ነበረ። በተለይ ስሜቱ የተነካው አይኖቿ በእንባ ተሞልተው ሲመለከት ነው። ምን ሆነሻል ትሁት? ስሜቱን ለመቆጣጠር እየሞከረ ዶክተር፣ እኔ እኮ ልጃገረድ ነኝ አለችው በሚያሳዝን ድምፅ። በዚህ ጊዜ ዶክተር የደስታ ይሁን የንዴት ለራሱ ባልገባ ሁኔታ ለጊዜው ክው ብሎ ደነገጠ። ቀስ በቀስ ለምን እንደዚያ እንደደነገጠ ሲያስበው ደረሰበት። በዚያ ሰዓት እንደሱ ያለ ሰው በሚገኝበት ሁኔታ ላይ በተለይ በወሲብ ተርቦና ተጠምቶ በተቃራኒ ጾታ ገላ ውስጥ ረሃብና ጥማቱን ለመቁረጥ አንደኛው በሌላው ውስጥ መሆንን ሲፈልግ ደንቃራ መፈጠሩ ያናድዳል። የሱ ረሃብ የወሲብ እንጂ የድንግልና አልነበረም። ፍላጎቱ ግሩም የወሲብ ግንኙነት ፈጽመው እርካታ ማግኘት እንጂ ከሷ ድንግልና ጋር መታገል ባለመሆኑ ነበር የተናደደው። በኋላ ደግሞ ልጃገረድ መሆኗ ያለሱ ወንድ ነክቷት የማታውቅ ድንግል መሆኗ ያንን ብዙ ጊዜ የማይገኝ እጹብ ድንቅ ነገር ማግኘት በተለይ እንደ ትህትና ያሉ ውብ ልጃገረዶች ከነክብራቸው ይቆያሉ ብሎ ማመን በሚያዳግትበት ሁኔታ በእርግጥ ሆና ከተገኘች ያንን እሱና ልቡ ብቻ የሚያውቁት ደካማ ጎኑን በመፈተሽ ማንነቱን ለማስመስከር ብር አምባር ለመስበር የሚያስችል እድል ስለገጠመው የደስታ ስሜት ተሰማው። እና ምን እናድርግ ታዲያ አላት በመገረም። አታምነኝም? አምንሻለሁ፣ ግን በአሁኑ ሰዓት ግያለሁ። ከዚያም በላይ ፈልቻለሁ። መቀዝቀዝ አለብኝ፣ መብረድ አለብኝ፣ ያለበለዚያ ያመኛል አላት። የድንግልና ወጓ ሳይነካ እሱ እንዲቀዘቅዝ ከዚያ በስሜት ግሎ ከሚወራጭበት ከሚያቃስትበት ስሜት እንዲላቀቅ ለመጫወት ተስማሙ። ይህ ጨዋታ ግን አንዳንዴ ሳት ያስደርግና በዚያው ነገሩ ሁሉ ይጠፋና የነበረው ሁሉ እንዳልነበረ የሚሆንበት አጋጣሚ አለ። ይህንን ደግሞ የትህትና ልብ በጣም ፈርቶታል። ዶክተር ባይከዳኝ አንዳንድ ሴቶች ከፍላጎት ውጭ ሲሆኑ ልጃገረድ ነኝ እያሉ ወንዶችን እንደሚያታልሉ ያውቃል። ትህትናም እንደዚሁ አድርጋ እንዳይሆን ጥርጣሬ በልቡ ቢያድርም ይታየለ ጉዱ በማለት ተጸናና ወደ መጸዳጃ ቤት ደርሳ እንድትመለስ ተስማምተው ተነሳችና የተበታተነው ጸጉሯን በወፍራሙ ጎንጉና ወደ ጀርባዋ ለቀቀችውና ሸሚዟን ከቀለበሰች በኋላ በፊቷ ላይ ችፍ ብሎ የነበረውን ላብ ጠራርጋ ተዘጋጀች። ዶክተር ባይከዳኝ ቶሎ ደርሳ እስከምትመለስ ተጣድፎ ሂጂ እንጂ በሚል ሁኔታ አይኖቿን ይመለከታል። ቀስ አለችና በሩን ከፍታ አንገቷን ወደ መጸዳጃ ክፍሉ ካስገባች በኋላ ዞር ብላ ዶክተር ባይከዳኝን ተመለከተችው። አይኖቹ ሞንደል ካለው ከመቀመጫዋ ላይ በስስት ተተክለው ይንከባለሉ ነበር። በተከፈተው መስኮት ንፋስ ስለሚገባ ቀዝቃዛ ነፋስ ፊቷን አቀዘቀዘላት። ኡፎይ ብላ አይኖቿን ከደነችና በረጅሙ ተነፈሰች። እንደ እውነቱ ከሆነ ወደ መጸዳጃው የገባችው ለሽንት አልነበረም። ከዚያ ጭንቀት ከዚያ ስቃይ ተገላግላ ንጹሕ አየር ለመተንፈስ ያህል ብቻ ነው። አንዴ መታለችና ራሷን ልትፈትሽ ከሳህኑ ላይ ተቀመጠች። እዚያ ተቀምጣ በሐሳብና በጭንቀት ምን ማድረግ እንዳለባት ከማሰብ በስተቀር ጠብ ያላት ነገር አልነበረም። አዜብ የተናገረቻት ትዝ አላት። አስረክበሹ እንዳመጪ ብቻ። ምን ዋጋ አለው? አሁን ዶክተር ባይከዳኝ እንደማይለቃት ታውቃለች።
ቢያግባባትም ይህ ማግባባት የወንዶች ጸባይ መሆኑን፣ ወንዶች አንዴ የፈለጉትን እስከሚያገኙ ድረስ የማይገቡት ቃል የማይምሉት መሐላ እንደሌለ ጓደኞቿ አውርተውላታል። ድንግልና ሲሄድ የሚሰማውን የህመም ስሜት አጫውተዋታል። እሪ ኡኡ ብትል ደግሞ ጉድ ሊፈላ ነው። ዶክተር እንዳላት ከሆነችለት በሁሉም መንገድ እናቷን ይረዳላታል። ነገር ካበላሸች ግን የእናቷን የጤንነት ሁኔታ ከመጀመሪያ እስካሁን የሚከታተለው ዶክተር ነገሩን ጥሬ ካደረገው ከዛሬ ነገ ድና ትነሳልኛለች የምትላት እናቷ ጤንነት አደጋ ላይ ሊወድቅ ነው። እናቷ ታየቻት። የህመሙ ስሜት አስፈራት። በመወሰንና ባለመወሰን ስሜት ውስጥ ተዘፍቃ በሐሳብ ነጎደች። ብዙ መቆየቷን አላወቀችውም። ዶክተር ባይከዳኝ ደግሞ ካሁን አሁን መጣችልኝ እያለ በጉጉት እየጠበቃት ነው። ደቂቃዎች ነጎዱበት። 1 ደቂቃ የትየሌሌ ነበር ለሱ። ሰውነቱ በመጠኑ ቢቀዘቅዝም ወሲባዊ ግለቱ ግን ሙሉ ለሙሉ አልበረደም። ይልቁንም በትህትና ልጃገረድነት ተደስቶ ሁኔታውን ለማረጋገጥ ቸኩሏል። ሴትየዋ ሻወር ገባች እንዴ ሲል ራሱን ጠየቀ። ሄዶ በሩን ቆርቆሮ ሊጠራት አሰኘው። ሆኖም ይህንን ስሜቱን እንደምንም ተቆጣጥሮ በትዕግስት መጠባበቁን ቀጠለ። ሰውነቷን ከዚያ በፊት እንደማታውቀው ሁሉ ጎንበስ ብላ አየችው። ምናልባት በሚፈጠረው ግፊት የሚሰማትን የህመም ስሜት ከወዲሁ ለመገመት ያቀመቀመ ጉያዋን በሌባ ጣቷ ጫን 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 አለችው። በጣም ተጫነችው። ምን ያህል ይሆን ህመሙ? ጠየቀች። ማወቅ አልቻለችም። መልሱን ዶክተር ባይከዳኝ ነው የሚሰጣት። ቀስ ብላ የውስጥ ሱሪያዋን አጠለቀችና እጇንም ፊቷንም ተጣጥባ ስታበቃ ሄዳ ፊቷን በመስታወት አየችው። ፍም መስላለች። የራሷ መሆኑ እስከሚያጠራጥራት ድረስ ቀልታለች። ፈገግ አለች። የውሸት ፈገግታ፣ የፍርሃት ፈገግታ። እንደዚያ ፈገግ ብላ ዶክተር ልታስደስተው ቆርጣ ከሽንት ቤቱ ወጣችና መጣች። የመጸዳጃውን በር ከፍታ ስትመጣ ዶክተር ልቡ ዘለለች። ሱሪውን ከናቲራውን ሁሉንም ነገር አውላልቆ በውስጥ ሱሪ ብቻ ሆኖ አገኘችው። ወደ ጎን አየችው። ጉጉቱ ገባት። በቃ ልታስደስተው ወስናለችና ምንም ፍርሃት እንዳላደረባት ሁሉ ሳቅ እያለች መታ ከፊት ለፊቱ ቆመችና ቀስ ብላ የሱሪዋን ዚፕ መፍታት ጀመረች። አይኖቹ በባለውን ፊት ነጭ የውስጥ ሱሪ ላይ አረፉ። ዶክተር አፉ ተከፈተ። አይኖቹ ተበለጠጡ። ወዲያውም ቀስ እያለች ሱሪዋን